ፊት ለፊት የሚታየው ሱማሌ ሲደነፋ ነው። ፊት ለፊት የሚታየው ጅቡቲ ስትጮህ ነው። ፊት ለፊት ሲታየው ግብጽ ከዛ ተወርውራ መታ ኢትዮጵያን ሰርክሊንግ ኦፍ ኢትዮጵያ የሚባል ግብጾች ፖሊሲ አለ። ስትራቴጂያቸውን ለማስፈጸም መፈጸሚያ እንደ ቱል የሚጠቀሙ ፖሊሲ ኢትዮጵያን ያኮረፈው ማንኛውንም አገር ጋር ተባባሪ ሆኖ ኢትዮጵያ ላይ ማመጽን ነው የሚጠቀሙት ነገር። እሱ ብቻ ነው የሚታየው እንጂ ከዛ ባሻገር እነዚህ አረብ ሊግ ስቴቶች ለምንድን ነው ሶማሌላንድን እውቅና እንዳታገኝ ያደረገው ለምንድን ነው የሚለውን ነገር ማንም አይተነትንም። እንደ ትልቅ ምርጫ የምትወስደው የሶማሌላንድን እውቅና ሰጥቶ እዛ አካባቢ አስተማማኝ የሆነ ባህር ቤዝ መፍጠር ነው። እንዲሁም ባህር ቤዙን መፍጠር ኢትዮጵያን ልክ እንደ ስትሮንግ አሊያንስ እንደምትጠቀም ይሄ ይገመታል ማለት ነው። እንግዲህ ይሄ አሁን እውቅናውን ተከትሎ የሀገራትን ግብረ መልስ ሰምተናል። እንግዲህ የሀገራት ግብረ መልስ ማለት እነ ግብጽ ነው ትልቅ እንግዲህ ሙቀት የፈጠረችው። ቀጥታ ወይ ጦርነት ውስጥ መግባት ብቻ አይደለም፣ መንግስትን ጎትቶ ወደ ጦርነት መክተትን ይፈልጋል። መንግስት ደግሞ የሚፈልገው ነገር ምንድነው? ከቲፒኤልኤፍ ጋራ መዋጋትን አይፈልግም። ለቲፒኤልኤፍ ቲፒኤፍ የሚባል በቂ ኃይል አለ። ገብቶሃል አይደል? ከመንግስት ካለው ጥያቄ በላይ እርስ በርስ ያላችሁ ጥያቄ ስላለ እሱ መጀመሪያ ይመልሱ። መጀመሪያ እሱ ይለይ። ሁለቱ መካከል ማን ነው ሌጂቲሜት የሚሆነው? ቲፒኤፍ እያለ ያለው ቲዲኤፍ የሚባለውን ካላስወገድ ነው ከትግራይ ህዝብ ትግሻ ላይ ካላወረድ ነው የትግራይ ህዝብ ሊያልቅብን ነው ብሎ የትግራይ ልጆች ወጡ የመሰረቱት ጦር ነው። የጦር ቲፒኤልኤፍ በአብዛኛው ጊዜ ከፌደራል መንግስቱ ጋር ወይም ደግሞ የኃይል እርምጃ ለመውሰድ ሲፈልግ በጣም የሚመርጠው የራያ መስመር ነው። የወልቃይት መስመር፣ የጎንደር መስመር ዋጋ ያስከፍለዋል። ከዚህ ቀደምም እንግዲህ በጣም ጠንካራ በነበረበት ጊዜ ሙሉ የህዝብ ድጋፍ በነበረበት ጊዜ እንኳን ሞክሮት እዛ ጭና አካባቢ ጭዳው ነው የወጣው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊና ቀጠናዊ ጉዳዮችን ወደ እናንተ ለማድረስ ከባልደረባዬ አማኒ መንግስቱ ጋር እዚህ ስቱዲዮ ተገኝተናል። ለሚቀጥለው ግማሽ ሰዓት አብራችሁን እንድትቆዩ ከወዲሁ ጋብዛችኋለን። በዛሬው የያዝናቸው መረጃዎች በተለይ ትናንትና በጣም አነጋጋሪ የሆነ መረጃ ወጥቷል። ሶማሌላንድ እውቅና አግኝታለች በእስራኤል። ይህን ተከትሎ ኢትዮጵያና ሶማሌላንድ የገቡት ስምምነት ነበረ ከዚህ ቀደም። ቀጠናዊ ደግሞ ያለውን አስተላለፍ በእጅጉ ያፋልሰዋል የሚል ትንታኔዎች እዚህም እዛም እየሰማን ነው። የበኩላችንን ሀሳብ በዚህ ጉዳይ ላይ እናጋራቸዋለን ማለት ነው። ሌላ መረጃችን ወደዚህ ወደ ጋምቤላ ድንበር የሚወስደን ወደ ኢትዮጵያ ድንበር በጋምቤላ በኩል ማለት ነው የሚዋሰነው ተጨማሪ ኃይሎች እየተጠጉ ነው የሚል ነገር ሰምተናል። እነዚህ ኃይሎች እንግዲህ ወደ ኢትዮጵያ ውስጥ ገብተው ሌላ ምስቅልቅል ሊፈጥሩ ይችላሉ። ከበስተጀርባቸው የአልቡርሃን እንዲሁም ደግሞ ግብፅም አለች የሚልም ጭምጭምታዎች የተሰሙ ነው። በዚህ ጉዳይ ላይም የራሳችንን ሀሳብ እናክላለን። ሌላው መረጃችን ወደዚህ ወደ ትግራይ የሚወስደን ወደ ትግራይ ወደዚህ ደቡብ ትግራይ የሚሉት ወይም ደግሞ አወዛጋቢ የሆነው የራያ አካባቢ የቲፒኤልኤፍ ኃይሎች መድፍ እንዳስጠጉ እዛ አካባቢ መድፍ አስጠግተዋል። ከዚህ በተጨማሪ ራያ አካባቢ ያለው የፖለቲካ ውጥረት ከወትሮ በጣም ለየት ብሏል። የወልቃይቱን ትተውት በዚህ በራያ መስመር ወያኔዎች ወይም ቲፒኤልኤፍ በጣም ትኩረት አድርገዋል። እዚህ ላይም ሀሳባችን ወደ እናንተ እናደርሳለን። ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ ጠይቃችኋለን። አማ እንዴት ነህ? ሰላም እንደህ እንዴት ነህ? እንግዲህ መነሻችንም የሆነው የዚህ የሶማሌላንድ ጉዳይ እኛ በዚህ በኢትዮ ውይይት ላይ በተደጋጋሚ ብዙ ፕሮግራሞች ሰርተንበታል። በመላምት ደረጃ ሊሆን ይችላል። የባለሙያዎችን አስተያየት አካተን መልከታዎቻችንን በተለያየ ጊዜ ለአየር አውለናል። የትናንትናው መረጃ ደግሞ ይፋ ሲሆን የተደበላለቀ ስሜት ነው የተሰማው። በመንግስትን የሚቃወሙ ኃይሎች፣ መንግስትን የሚደግፉ ነፃ ዜጋ ኢትዮጵያዊ ዜጋ ሆኖ ጉዳዩን ከዜግነት አንጻር የሚመለከቱ የፖለቲካ ሊቃን ያዩበት አንግል በተለያየ መልክ ነው እንግዲህ ሲተነትኑት የነበረው። እንደ መነሻ አንዳንድ ሀሳቦችን እናንሳ። እንግዲህ ኢትዮጵያና ሶማሌላንድ ከዚህ ቀደም በሚፈራረሙበት ጊዜ መንግስትን የሚቃወሙ ኃይሎች በአብዛኛው ጊዜ ይሄ የዲፕሎማሲ ሱሳይድ ነው፣ በዲፕሎማሲው ቋንቋ እንደ ሱሳይድ ነው የሚቆጠረው። መንግስት ቅርቃር ውስጥ ገብቷል፣ ብዙ ኃይሎች ኮርነር አድርገውታል እና በጣም አማተሪሽ የሆነ ስተሰርተዋል ብለው ተቃዋሚዎች የመንግስት ተቃዋሚዎች ሲናገሩ ነበረ። ይሄ ዳይናሚክስ ግን ከተንታኞችን በላይ እንደሆነ የሚነግረን ሶማሌላንድን እንግዲህ እስራኤል በይፋ ወጣ እውቅና ስትሰጠው
በእርግጥ ያ ሜሞራንደም ኦፍ አንደርስታንዲንግ ከዚህ ቀደም ተቃዋሚዎቹ ወይም ደግሞ መንግስትን ከሚቃወሙት ኃይሎች ባስቀመጡት ደረጃ መበየን ይቻላል የሚለው ነገር በደንብ የሚሞገት ነገር ነው። እንግዲህ እስራኤል እውቅና በምትሰጥበት ጊዜ ቀጠናው ያለውን አሳለፍ ታውቀዋለህ። ግብፅና ኤርትራ አሰብ ላይ አንድ ኃይል እያከማቹ ነው። የግብፅ ኃይል ወደ አሰብ እየመጣ ነው። ስለዚህ አሰብ ላይ ትልቅ ቤዝ ለመፍጠር እየተሯሯጡ ነው። የቀይ ባህር ፎረም አማካኝነት ኢትዮጵያን፣ የዩኤኢን፣ እስራኤልን አግለዋል። ቀይ ባህር አካባቢ ድረሽ እንዳትሉ የሚል ነገር አለ። ተርኪ ደግሞ ዋናዋ ሶማሌ ላይ ትልቅ ቤዝ አላት። እንግዲህ ይህን ካውንተር ለማድረግ እስራኤል እንደ አማራጭ የሶማሊላንድን ወደብ ትጠቀማለች የሚል ትንታኔዎች በጣም በተደጋጋሚ ሲነሳ ነበረ። እንደ ትልቅ ምርጫ የምትወስደው የሶማሊላንድን እውቅና ሰጥቶ እዛ አካባቢ አስተማማኝ የሆነ ባህር ቤዝ መፍጠር ነው። እንዲሁም ባህር ቤዙን መፍጠር ኢትዮጵያን ልክ እንደ ስትሮንግ አሊያንስ እንደምትጠቀም ይሄ ይገመታል ማለት ነው። እንግዲህ ይሄ አሁን እውቅናውን ተከትሎ የሀገራትን ግብረ መልስ ሰምተናል። እንግዲህ የሀገራት ግብረ መልስ ማለት እነ ግብፅ ነው ትልቅ እንግዲህ ሙቀት የፈጠረችው። ጅቡቲም አለች። ያው ጅቡቲ ያለው መንግስት በነገራችን ላይ ፕሮ ግብፅ ነው ወይም ደግሞ ኢትዮጵያ ጠል ነው ይባላል። የፖለቲካ ኃይሉ ማለት ነው። በአብዛኛው ጊዜ የሚሰራው ስራ ከዛ ጋር የሚገናኝ ነገር ነው። ግብረ መልሱ ስትመለከት ያው እነሱ ከብሔራዊ ጥቅማቸው አንጻር ነው እዚህ አካባቢ ቀጠናው አካባቢ ያለውን ሌላ ሽፍት ይፈጥራል፣ ኮምፕሊትሊ ሽፍት ይፈጥራል የሚል ነገር ነው። እስራኤልን ተከትሎ እውቅና ልሰጥ የምችለው አሜሪካ ነች የሚል ነገር አለ። እንግዲህ አሜሪካ ከቀናት በፊት ናይጄሪያ ላይ የአይኤስአይኤስ ኃይል የሆነ ወይም ርዝራዥ የሆነ እንግዲህ ጥቃት ፈጽማለች። በይፋ ነው ጥቃት የፈጸመችው። ያኛው ደግሞ ኃይል ማለት ነው በጣም እጅግ በጣም ጠንካራ በሆነ መልኩ ሶማሊያ አካባቢ እየተስፋፋ ነው። ሀውቲ አለ፣ አልሸባብ አለ፣ አይኤስአይኤስ አለ። በዚህም አማካኝነት ከወር በፊት ኢትዮጵያ ውስጥ የሚሊተሪ አታሸዋ መጥተው ጎብኝተው በድብቅ ማለት ነው ወደ በርበራ ወደብ ሄደው ኦፕሬሽን ፈጽሞ ነበር እና አሜሪካ አይኗን ሳታሽ እውቅና ልሰጥ የምችልበት አማራጭ አለ የሚል ነገር ነው። ሁለተኛ የተባበሩት አረብ ኤሚሬት ትሰጣለች። እንደዚህ የተባለ ኢትዮጵያ ይሄን አድቫንቴጅ ካፒታላይዝ የምታደርግበት እድል በጣም በጣም ከፍተኛ ነው። እንደውም በቃ እንደ ሀገርም አይ ቲንክ እንደ ትልቅ ድል ይቆጠራል የሚል ነገር ነው። አንድ መረጃ ወጥቷል ከዚህ ጋር ተያይዞ ወደ አንተ ሰጣለሁ እድሉን። የአፍሪካ ህብረት እንግዲህ ወጥቶ ይሄ ልንቀበለው የምንችለው አይደለም፣ በጣም የሚኮነን ነገር ነው። እንደውም የካይሮ ዲክላሬሽንም ሜንሽን ለማድረግ ተሞክሯል። ግን የካይሮ ዲክላሬሽን በደንብ የምታሟላ ነች። በነገራችን ላይ ሶማሊላንድ ለ5 ቀን ነው መሰለኝ መረጃውን ሳየው ለ5 ቀን ያህል እውቅና ሰጥቷት ነበር በ14 ሀገራት እና ካይሮ ዲክላሬሽን ማለት ምን ማለት ነው? የቅኝ ግዛት ቅኝ ገዢዎች ያሰመሩት መስመር ቋሚ ነው ወይም ሳክሮሳንት ነው ይባላል። ሶማሊላንድ ደግሞ ከዚህ ቀደም የነበራት ቅኝ ገዢዋ እንግዲህ የእንግሊዝ ቀኝ የእንግሊዝ ሶማሊላንድ እና ያኛው ደግሞ ጣሊያን ሶማሊላንድ። ስለዚህ የቅኝ ገዢዎች ያሰመሩት ድንበር አለ። ያን ድንበር ተከትላ ነው ሀገር የሆነችው መጀመሪያ 1960ዎች አካባቢ እና አሁንም ያን ነገር ክሌም ያደረገችው የሚል ነገር ነው እና ኤዩ ያን ያህል ቢንጫጫም አቅም የለውም፣ ቱዝለስ ነው። ኤዩ እኮ ፈንድ የሚደረገው በምዕራባውያኖች ነው። ከዚህ ቀደም ደቡብ ሱዳን እኮ ኢጋድ ነው አጣድፎ ሀገር ያደረጋት እና ደቡብ ሱዳን የካይሮ ዲክላሬሽን ወይም ደግሞ ሌላ ኮድ ተደርጎ ደቡብ ሱዳን ሀገር እንዳትሆን አልተደረገም። ምክንያቱም አሜሪካ ስለፈለገች ሀገር አድርጋለች እና ከበስተጀርባ አሜሪካ ካለች ምንድን አፍሪካ ህብረት እንግዲህ ቀለም የሚሰፈርለት በፈረንጆች ስለሆነ ምንም የሚያመጣው ነገር የለም የሚል ነገር አለ። እስቲ እዚህ ላይ የተወሰነ ሀሳብ። መልካም እንግዲህ ደሬ እንዳው ነገሮቹን በየፈርጃቸውን ያስቀመጥከው መጀመሪያ ያን የኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ስትፈራረም የነበረው ትንተና መቀጠል ለምን አልቻለም የሚለውን ነገር ማየቱ በጣም ጠቃሚ ይመስለኛል። በአብዛኛው ትንተናዎቹ የሚያቀነቅኑበት የነበረው ይሄ ውሳኔ ቻይልዲሽ ነው፣ ለኢትዮጵያ ጥቅም ሳይሆን የሚያመጣው ጠላትን ነው የሚያበዛው፣ ጎረቤቶች ሁሉ በኢትዮጵያ ላይ እንዲነሱ ያደርጋታል፣ እንድትገለል ያደርጋታል የሚል ትንተናዎች ነበር። ይሄ ማለት እርግጥ ነው በእነዚህ ሰዎችን መፍረድ አችልም። ፊት ለፊት የሚታየው እሱ ስለሆነ ፊት ለፊት የሚታየው ሱማሌ ስትደነፋ ነው። ፊት ለፊት የሚታየው ጅቡቲ ስትጮህ ነው። ፊት ለፊት ስታየው ግብፅ ከዛ ተወርውራ መታ ኢትዮጵያን ሰርክሊንግ ኦፍ ኢትዮጵያ የሚባል ግብጾች ፖሊሲ አለ። ስትራቴጂያቸውን ለማስፈጸም መፈጸሚያ እንደ ቱል የሚጠቀሙ ፖሊሲ ኢትዮጵያን ያኮረፈው ማንኛውንም አገር ጋር ተባባሪ ሆኖ ኢትዮጵያ ላይ ማመፅን ነው የሚጠቀሙት ነገር። እሱ ብቻ ነው የሚታየው እንጂ ከዛ ባሻገር እነዚህ አረብ ሊግ ስቴቶች ለምንድን ነው ሶማሌላንድን እውቅና እንዳታገኝ ያደረገው?
ለምንድን ነው የሚለውን ነገር ማንም አይተነትንም። ሶማሌላንድ ቅድም እንዳልከው በካይሮ ዲክላሬሽን በቅኝ ግዢ ስትወጣ የራሱን ግዛት ይዘህ ትወጣለህ በሚለው መሰረት ሀገር መሆን ትችላለች። የሆነችበት አጋጣሚ ነበረ። እሱ ሌላ ታሪክ ነው። ወደ እንትን የምትመለስበት ደረገችው እሱን እንዝለሉ። የምታማላ አንድ ሀገር ለመባል የራሱ የሆነ ግዛት፣ በግዛት ውስጥ የሚኖረው ህዝብ፣ በግዛት ውስጥ የሚኖረውን ህዝብን ማስተዳደር፣ ግብር መሰብሰብ የሚባሉ መስፈርቶች አሉ ዓለም አቀፍ ህግ ላይ። እነዚህ ሁሉ ነገሮችን ታሟላለች። ሶማሌላንድ ግን ሀገር መሆን ያልቻለችው አረብ ስቴት አረብ ሊግ ሀገራቶች እነሱ የሚያስቡት የራሳቸው መንበር ስቴቶች እንዳይፈረካከሱ ስለሚፈልግ ነው። ከዚህ አንፃር ብቻ ነው እንደዚህ ታፍና ቁጭ ያለችው። ይሄኛውን ማየት አልተቻለም። ትንተናው አያይም ነበር። አያይም የነዚህ አረብ ሊግን ወገን መስበር ለኢትዮጵያ ምን አይነት ጥቅሜት ያመጣል? ኢትዮጵያ ብቻ ነው ከዚህ የሚጠቀመው ወይስ ሌላ ይሄን ኢንተረስት ያለው አካል አለ? አረብ ሊግ መንበር ሆኖስ በዚህ ጉዳይ ላይ ይሄን የማይቀበሉ ሀገራቶች አሉ ወይ? ይሄን ካፒታላይዝ ማድረግ የምንችልበት እንደ ዩኤኢ ማለት ነው። ይሄን ካፒታላይዝ ማድረግ የሚቻልበት ነገር አለ ወይ የሚል ትንተና አልነበረም። ጅሉ ብቻ ነው ታዩ ኢትዮጵያ ላይ ማርስ ወርድ ብቻ ማለት ነው። ከሴራ ንድፈ ሐሳብ አንፃር የሚተነትኑት ከብሔራዊ ጥቅም አንፃር ሳይሆን መንግስትን ኮርነር ከማድረግ አንፃር። አሁን ግን ሲመጣ ያልታሰበ እነ እስራኤል በዚህ ሂደት ውስጥ መመዘዝ እስራኤልን ብቻ አይደለም፣ ቀጥላ የምትመዘው አሜሪካን ነው። ቲቦርናጅ የተናገሩት ይሰብዳል። ለሰከንድ ስቴት የምትሆን አሜሪካ ነች ነው ብሎ ነገር ነው ያስቀመጠው። ኢትዮጵያና አሜሪካ ቀጥሎ እውቅና ይሰጣሉ ጉዳይ ላይ ነው እያሉ ያሉት። ዝም ብሎ አይደል አሜሪካ ለምንድን ነው የምትሰጠው? ባይዞ ስታስጠናም ነበር። ከዚህ ሰርተ ያለኛ ሶማሌላንድ ጉዳይ ላይ እውቅና ለመስጠት ጥናት ውስጥ አካሄድ እንደነበረች አሜሪካ ለምን የሚለውን ነገር እዚህ አካባቢ ግዛታቸው አድርጎ እነ ግብጽ እኮ የሚያስቡት ቀይ ባህርን አረብ ስቴት የሆኑትን እንደ ጠባቂ አድርጋ ወርቀስ ግን ራሷን የሚቆጥረው ብቸኛ ኤደን ባህረ ሰላጤና ቀይ ባህር ላይ አራጊ ፈጣሪ እሷውን አንድ ትኖር ነው የምትፈልገው። ይሄን ኪፕ ማድረግ ነው እኛ ይሄን ኪፕ ማድረግ ነው ወይስ ካንገጨገጭ ነው በዚህ ውስጥ እኛ ጥቅም የምናገኘው የሚል ነገር አልታየም ነበር። አሁን እሱ ነው የታየው። ሌላ እጅ እንዳለ ሌላ ብሎክ ሊፈጠር እንደሆነ ሌላ ብሎ አዲስ ብሎክ። ይሄ የትንተናው ጉዳይ ነው። እንግዲህ ትላንትና የተፈጠረው ነገር በእውነት ትልቅ በረከት ነው ለኢትዮጵያ። እርግጥ ነው በረከት ነው ስንል መዓቶች የሉም ወይ ማለት አይደለም። መዓቶች ሊኖሩ ይችላሉ። ግን ከመዓቱና ከበረከቱ የትኛው ነው የሚያመዝነው ብለው ነገር ነው። በሁለተኛ ደረጃ ደግሞ እኛ በረከት ስናገኘው በዜሮ ተጣፍቶ የወጡ ሀገራቶች ደግሞ አሉ፣ ለእኛ ታሪካዊ ጠላቶች የተባሉ። እሱም እኮ አንድ ብቻ አይደለም ድል እኮ ጠላት መክሰሩ ራሱ ለአንተ ድል እኮ ነው እኮ። ሻቢያና ግብጽ ማለት ነው። ሻቢያና ግብጽ መክሰራቸው ራሱ ለኢትዮጵያ ሕዝብ ድል ነው። የሚገርም ነገር ማለት ነው። እነሱ እኮ ከ3 ቀን በፊት አሰብ ላይ መጥቶ ሰፍሮ ምን ውስጥ ጭንቅ ውስጥ ሊከቱ እንዳስቡ እንደነበረ የሚታወቅ ጉዳይ ነው። ይህ ባለበት ይህን ነገር ማግኘታችን ለእኛ ትልቅ ብስራት ነው በእውነት ነገር ማለት ነው። ጫወታውንም አሸንፈናል ማለት የምንችልበት ሁኔታ አለ ማለት ነው። ትክክል። እዚህ ጋር ኢትዮጵያና እስራኤልን በምን መልኩ ነው ማየት ያለብን የሚለው ኢትዮጵያ እንግዲህ ከሳምንታት በፊት ትዝ ካለ ወደ ጋዛ ከሚሄዱት ሰላም አስከባሪ ኃይሎች መካከል ኢትዮጵያ ተመርጣለች። አሜሪካ ቀጥታ ጠቅላይ ሚኒስትሩን አናግረዋል እና ከእስራኤልና የኢትዮጵያ ግንኙነት በተለይ ፖለቲካሊ ያላቸው ጥምረት ከጊዜ ወደ ጊዜ እያደገ እንደሆነ ማሳያዎች አሉ። እዚሁ ደግሞ የሚፈጠረው ባህር ቤዝ በተመለከተ ከኢትዮጵያ ጋር አሊያንስ መፍጠር እንደሚችሉና እንደውም አንድ በደንብ ትልቅ ዘረግ ያለ ጽሑፍ ወጥቶ ነበረ አንድ ታዋቂ ድረገጽ ላይ። ምንድነው የሚለው? ኢትዮጵያን ባህር ኃይል አጠቃላይ ምንድነው ኢኩፕመንት ወይም ደግሞ መሳሪያዎችን የምታሟላው እስራኤል አሟልታ በጣም አዘምና ሎጂስቲክ በተመለከተ የኢትዮጵያ ሄዴክ አይሆንም። ከኢትዮጵያ ጋር ተቀናጅታ አንድ ትልቅ ኃይል እዚህ በርበራ ላይ የሚፈጠርበት ሁኔታ አለ። ይሄ እንግዲህ ለኢትዮጵያ እንደ ትንሳኤ ነው እንዳልከው። በተለይ ብዙ ያለቀሱ የባህር ኃይል በሻቢያ በግፍ በአረብ ሀገራት በግፍ ማለት ነው ከባህር የተነቀልበት ሁኔታ አለ። ቢያንስ መተንፈሻ ይሆነናል። ይሄ መተንፈሻ መሆን ደግሞ ዝም ብሎ በቀላል የሚታይ ነገር አለ። አሰብ ላይ የምንፈጥረውን የዘመቻ ወይም ደግሞ አሰብን ክሌም የምናደርግበት ኦነርሺፕ ክሌም የምናደርግበትን ኃይል የበለጠ ነው የሚያጠናክራል። ወደ ባህር በገባን ቁጥር ያለን ጥንካሬ ያለን ስፌር ኦፍ ኢንፍሉዌንስ እያደገ ስለሚሄድ አሰብን የማግኘት እድላችን በዛው ልክ ያድጋል። ሻቢያ ድንክዬ ይሆናል። ኢትዮጵያ ላይ ያለውን ተጽዕኖ በጣም ይሸበባል። ኢትዮጵያን የማነቅና ኢትዮጵያን በጣም የማስጨነቁ ሁኔታ በጣም እያነሰ ስለሚሄድ በረከቱ በጣም በብዙ መልኩ የሚተነተን ነው።
ለሲሪያ ንድፈ ሀሳብ ደግሞ የሚያስቀምጡ አሉ አንዳንድ ወገኖች ኤዩን ልክ ጥርስ አብቅለውለት ኤዩ ኢትዮጵያን አታክ ያደርጋታል የሚል ነገር ነው። ኤዩ እኮ ምንድን መሰለህ ስለ ኤዩ ጉዳይ ላይ አንድ ነገር እንጨምር። እርግጥ ነው የኤዩ እንግዲህ ህግና ስርዓት አለው አለ ህግና ስርዓት አለ። የሀገራቶች እንትን የማይገረሰስ ነው የሚል ነገር አለ። በእነዚህ አይነት ነገር ውስጥ በጋጋባን ብዙ አገር አሁን 52 53 64 እያለ ወደ 100 ይሄዳል የሚል ነገር አለ። ይሄ ደግሞ ለጋራ ችግር ነው በሚል ባይንዲንግ አግሪመንት ነው እዛ ጋር የተቀመጠው። ይተገበራሉ ያተገበ ኮንዲሽናል ነው የሚለው ነገር የሳውት ሱዳን አንዱ ኮንዲሽናል ነው። ሳውት ሱዳን ኢቭን ኤርትራ ራሱ ኮንዲሽናል በዛ ኤክሰፕሽን ያስክ መሄድ ነው ገብቶሃል። በኤክሰፕሽኑ ማለት ነው። ይሄንን 30 ዛሬ 31 ዓመት ተመስርታ ለዛውም ባይ ዲፎልት በዲኮሎናይዜሽን አግኝታለች እኮ ሪኮግኒሽን በሱ ህግ አግኝታለች። እሱ ተቀልብሶባት በእንደዚህ ሂደት ውስጥ ያለች ሀገር ነች። ስለዚህ ኤዩን ምናልባት እኮ ትልቁን ፈንድ የምታደርገው እኮ አሜሪካ ነች እኮ ይቀጥላሉ ማለት አይደለም፣ ግን እንዳው ማለት ስላለባችሁ ነው ፕሮሲጀራል ስለሆነ ማለት ነው መባል ስላለበት ነው የሚባለው እንጂ ከዛ በኋላ የፖለቲካ ውሳኔ ነው ቀጥሎ ያለው። እስቲ መንበር ስቴት አናረግሽም የሚል ነገር በኋላ የተወሰነ ያንገራግራል። ከዛ በሆነ ኤክስትራ አግሪመንት ትገባለች። መንበር ስቴት ሆና መግባቷ የማይቀር ጉዳይ ነው። አፍሪካን ትሩስ ማለት ግን ከኤዩ ራሱ ሞሮኮ የኤዩ አባል ሳትሆን በጣም ብዙ ጊዜ ቆይታለች ወጣ ማለት ነው። በዚህ በምዕራብ ሰሃራ ውዝግብ ምክንያት ምዕራብ ሰሃራን እውቅና ሰጠ ኤዩ። ከዛ ደግሞ ሞሮኮ አይ እንደዚህ ከሆነ ብላ ጥላ ወጣ ነበር። ይልቁን ምንድን ነው መታየት ያለበት እነሱ ሶማሌ ምንድን ነው የሚያደርጉ? ሶማሊያ ነው ዋናው ሶማሌ ሐሰን ሼኪ ሐሰን ሼኪ ከሐሰን ሼኪ በላይ ባይዞ ግብጽ ነው የጮች ያለችው። ሐሰን ሼኪ 4 ወር ነው እንግዲህ የስልጣን እድሜው። ከ4 ወር በኋላ ሐሰን ሼኪ አይኖርም። 4 ወር አለ። ሐሰን ሼኪ ምን ሊሆን እንደሚችሉ እሱም ነው እያሰብኩ ያለውና። እሺ አድማጭ ተመልካቾቻችን ቻናላችን ላይክ ሰብስክራይብ እያደረጋችሁ በሐሳባችን ላይም ሐሳባችሁን እየሰጣችሁ አብራችሁ እንድትቆዩ እንጋብዛችኋለን። ሁለተኛው መረጃችን ወደዚህ ወደ ጋምቤላ ነው የሚወስደን። ጋምቤላ ላይ ያለው የፖለቲካ ዳይናሚክስ አንዳንዶች ዝም ብሎ በሀገር አቀፍ የፖለቲካ ሁነት ብቻ ቀንብበው ሲተነትኑት እንመለከታለን። የኑዌር የአኝዋክ እዛ አካባቢ ያለ ግጭት ነው ብሎ ያሉ፣ ሌሎች ግን ድንበር ተሻጋሪ ነው። ከሱዳን ውስጥ ያለው የፖለቲካ ትኩሳት እሱ ግሎ ኢትዮጵያን አፌክት ያደርጋታል። በዚህ ደግሞ አርኤስኤፍ እና አልቡርሃንም በሌላ አቅጣጫ በዚህ በቤንሻንጉልም የሚሻኩትበት ሁኔታ እዛም በጣም ሰፊ ነው። ምክንያቱም አርኤስኤፍ በጣም እየሰፋ ስለሆነ ያኛው የአልቡርሃን ኃይል ተስፋ ቆርጧል። የቀቢጸ ተስፋ ጉዞ ስለሚያደርግ ምናልባት ኢትዮጵያ ላይ ማንኛውንም አማራጭ ሊጠቀም ይችላል። አሁን ደግሞ እነ ግብፅም ብዙ ነገሮች እየጠበበባቸው ስለሆነ ባገኙት ቀዳዳ ኢትዮጵያ ውስጥ ያሉትን ሁነቶች የበለጠ ማባባስ ይፈልጋሉ የሚል ነገር ነው። አሁን የመጣው መረጃ ምንድነው? ታጣቂዎች ካቻካላ ከተባለ አካባቢ ያው ጋር እንትን ውስጥ ሱዳን ውስጥ ነው፣ ደቡብ ሱዳን ውስጥ በጣም በብዛት ታጣቂዎቹ ድንበር አካባቢ የተጠጉ ነው። የተጠጉት ምንድነው? ወደ ኢትዮጵያ ውስጥ ገብተው ተጨማሪ ሞት ተጨማሪ መፈናቀልን ለመፍጠር ነው። ድንበር የለሽ የሐኪሞች ቡድን ምን ብሏል? 100 የሚጠጉ ቁስለኞችን በየቀኑ እያከምን ነው የሚል ነገር ነው። ሆስፒታሎች ተጣበዋል። እዛ አካባቢ ያለው የፖለቲካ ትኩሳት ትንሽ ከጎረቤት አገር አንጻር ጋር በጣም መያያዝ አለበት፣ በጥንቃቄ መታየት አለበት ይባላል። አንዳንዶች እንደዚህ ምንድነው ተፈናቃዮችን ማርጂናላይዝ እያደረጋችሁ ነው በፖለቲካ ትንታኔያችሁ ውስጥ። ተፈናቃዮች ጠል አዝማሚያ እያየን ነው። ምክንያቱም ተፈናቃዮች የተባሉት የኑዌር ተፈናቃዮች እዛ ውስጥ ታጣቂዎች ይገባሉ ነው እንግዲህ አሁን ትችቱ። ታጣቂዎች ከነትጥቃቸው ተፈናቃዮች ጋር ይገቡና ከዛ በኋላ ጥቃት በሚኖርበት ጊዜ ነቅለው ይወጣሉ። እና ልክ ይሄ በስደተኞች ፖሊሲ ጥብቅ የሆነ የስደተኞች ፖሊሲ ጋምቤላ ውስጥ ይተገበር አይደለም፣ እንደፈለጋቸው ልክ እንደ ዜጋ ነው እየኖሩ ያሉት የሚል ነገር አሜት አለ። ግን መንግስት እንግዲህ እዛ አካባቢ በደንብ የሚያሰምርበት ይመስለኛል። ይሄ የመጣውንም ታጣቂ እዛ እንግዲህ መከላከያም ገብቷል፣ የፌዴራል ኃይልም ገብቷል። ጉዳት ሳያደርስ አስቀድሞ ጥቃት ሳያደርስ አስቀድሞ እርምጃ የሚወስድ ይመስለኛል። እዚህ ላይ ሀሳብ ካለ? አዎ እንግዲህ እዚህ ሱዳን አካባቢ ያለው ነገር እኔ ምናልባት ከነበረው ነገር አንጻር ብቻ ባይታይም ጥሩ ነው። ይሄ አሁን ቀጠናዊ ነገር እየሆነ ነው ያለው። አሁን የቀለለ አርጌ ማይ ሳይሆን የነ አልቡራን ጫወታም አለ፣ የነ ግብጽ ጫወታም አለ። ስለዚህ ይሄ በደንብ ተጠንቶ ምናልባት አንዱ የሚያነሳው ነገር ምን አየው መሰለ ለፈጥኖ ደራሹ እዚህ ቤኒሻንጉል ውስጥ ማሰልጠኛ እንዲከፍት መደረጉ ይሄ የሚደረገው ባለፈ አልጀዚራ ወጣው አንድ ዘገባ ነበር። ጦርነቱ አልጀዚራ አይደለም የዩኤን ሴኩሪቲ ካውንስል
ጦርነቱ ወደ ኢትዮጵያ የመስፋፋት እድል ይኖረዋል የሚል ነገር አንስቶ ነበር። ከሱ ጋር እንግዲህ ምናልባት እዚህ ያለውን ችግር እዚህ ያለውን ተቃርኖ ካፒታላይዝድ አድርጎ በሌላ መንገድ ትርምሱ ወደዚህ እንዲሰፋ እየተደረገ ነው ወይ የሚል አንድ የምናይ ነገር ነው የሚያደርገን። ሁለተኛ ከሱዳንም ባሻገር ሌሎች አፍሪካ ሀገራቶች ውስጥ ማለት ነው እንግዲህ ጎሳ ኢትዮጵያ ውስጥ ብቻ አይደለም የሚኖረው ሌላ ሀገርም ውስጥ ስለሚኖር ከወደዛ የሚመጣ ሌላ መዘዝ የለም ወይ ብሎ ነገርም አያይዞ ማየቱ ጠቃሚ ይመስለኛል። ትክክል። ወደ መጨረሻው መረጃችን የሚወስደን ወደ ትግራይ ነው። ትግራይ እንግዲህ የቲፒኤልኤፍ ኃይሎች ከቀናት በፊት አንድ ከፍተኛ የሆነ ረብሻ ፈጥረው ነበረ። ምንድነው ያው የታወቀው የረሃብ ድራማ የቲፒኤልኤፍ ድራማ አለ። ህዝብን በማስራብ ፖለቲካን መነገድ የቲፒኤልኤፎች የነበረ ስሪታቸው ነው። እሱን ሰምተን ነበረ። አሁን ምን ማድረግ ጀምረዋል? በዚህ በራያ ግንባር ኃይላቸው በጣም በማከማቸት እንደጀመሩ አንዳንድ መረጃዎች እየወጡ ነው። እንደውም ትናንትና ምሽት ወደ 2 መድፎች በመኪና የሚጎተቱ መድፎችን ወደዛ አካባቢ እንዳጠመዱ የዓይን እማኞች መረጃውን አወጥተዋል። በዛ መስመር እንግዲህ ምን አለ ብዙ ጊዜ ቲፒኤልኤፍ በአብዛኛው ጊዜ ከፌዴራል መንግስቱ ጋር ወይም ደግሞ የኃይል እርምጃ ለመውሰድ ሲፈልግ በጣም የሚመርጠው የራያ መስመር ነው። የወልቃይት መስመር፣ የጎንደር መስመር ዋጋ ያስከፍለዋል። ከዚህ ቀደምም እንግዲህ በጣም ጠንካራ በነበረበት ጊዜ ሙሉ የህዝብ ድጋፍ በነበረበት ጊዜ እንኳን ሞክሮት እዛ ጭና አካባቢ ጭዳው ነው የወጣው። ይሄ ራያ መስመር ትንሽ ላላ ያለ መስመር ነው። በኃይልም መንግስትም በጣም ሲሪየስሊ የዚህ የወልቃይትን መስመር የህልውና ጉዳይ ስለሆነ እዛ አካባቢ የብረት አጥር ስለሆነ ቲፒኤልኤፍ ምንም ሊሻገረው የሚችለው ነገር የለም። ራያ መስመር ላይ ግን ትንሽ ቁስልናት እዛ አካባቢ የምታመረቀዝ ቁስልናት በፈለገው አማራጭ እዛ አካባቢ ችግር ሲፈጠር እየተመለከትን ነው። አሁንም እንግዲህ መድፎችን አስጠግቷል። ያው ጠሽ አድርጎ የሆነ ረብሻ ለመፍጠር ነው። ያን ያህል መጠነ ሰፊ ጦርነት ይከፍታል ብዬ አላስብም። የራሴ ግምት ነው ይሄ ነገር። ከዚህ ጋር ተያይዞ እዛ አካባቢ ያሉ የራያ ሚሊሻዎች እንግዲህ መንግስት አስታጥቋቸው ነበረ፣ በደንብ አሰልጥኗቸው ነበረ፣ ካምፑስ አስገብቷቸው ነበረ። አሁን የአፋር አካባቢ ጎሊና የሚባል አካባቢ ያሰባሰባቸው ነው። ቲፒኤፍ ያለበት አካባቢ አለ። እንግዲህ ምናልባት ወደ ኦፕሬሽን ሊገቡ ነው አይደለም የሚለው ነገር እስቲ የምንመለከተው ነገር ነው። ቲፒኤፍ እና የራያ ሚሊሻዎች የራሳቸው ልዩነት አላቸው። ምክንያቱም ያኛው ቲፒኤፍ በትግራይ ሉዓላዊ ግዛት እንግዲህ ኮንቴንሽን አለው አይደለም የሚለው ነገር በግልጽ እስካሁን አቋሙን አናየም። ቢያንስ ለዘብተኛ ነው የሚል ነገር ነው። በንግግር ይፈታ የሚል ነገር ነው። ከወያኔ በጣም ይሻላል፣ ከቲፒኤልኤፍ ይሻላል የሚል ነገር ነው። ይሄኛው ግን ራያ ሚሊሻዎች በዛ መደራደር አይፈልጉም። የማንነት ጥያቄ ያላቸው ስለሆነ ማለት ነው። እዛ አካባቢ እንግዲህ 4 አይነት ኃይሎች ወይም 4 ቡድኖች ለራሳቸው ጥቅም የራያ ሚሊሻዎችን አፕላይ ለመጠቀም ይሞክራሉ። አንደኛው ህወሓት ነው። ህወሓት የራሱ እዛ ማኒፕሌት የሚያደርገው አለ። ከዛ ደግሞ የፌዴራል መንግስቱ ብልጽግና ፈንድ የሚደግፋቸው አሉ እነዚህ ሚሊሻዎች። እንዲሁም ደግሞ ቲፒኤፍ ያው በራሱ ተነጥሎ ይወጣል። ከፋኖ ጋር ደግሞ የተወሰነ አሊያንስ ያላቸውም አንዳንድ የራያ ሚሊሻዎች አሉ። ከዛ አንጻር እዛ አካባቢ ያለውን እውነት ተመልክቼዋለሁ። ምናልባት እዚህ ላይ ሀሳብ ካለ የተወሰነ። ጥሩ እንግዲህ የቲፒኤልኤፍ ባይዞ ዝም ብሎ እያንዳንዱ የሚያደርጋቸው ነገሮች ዝም ብሎ የሚያደርጋቸው ነገር አይደለም። ዌል ፕላንድ ነው። እንግዲህ ወደ ራያ መድፎችን ሲያመጣ ለምን አመጣ? አሁን ምን አስቦ ይህን ውሳኔ ወሰነ? ቀጣይ ምን ይሆናል? ይህን ውሳኔ ለመወሰን ምን መደላደል ሰራ የሚለውን ነገር ማየቱ ጠቃሚ ይመስለኛል። ከቀናት በፊት የረሃቡ ድራማ አለ። በሻዕቢያ በኩል የተሰራ ነገር አለ። የቲፒኤልኤፍ ትዕግስት ያልቋል ማለት አለ። እነዚህ ሁሉ አሁን ፕሪቴክስቶች እንትኖች ናቸው፣ ለሚደረጉ ነገር ሰበብ ተደርጎ የሚቀርቡ ነገሮች ናቸው፣ መደላደሎች የተመጠሩ ናቸው። ከዛ ይሄንን መድፍ ለምን አመጣ ብለህ ካሰብክ ፕሮቮኪንግ ነው እሱ። አሁን የሚፈልገው ምንድን ነው? ቲፒኤልኤፍ የሚፈልገው ቀጥታ ወይ ጦርነት ውስጥ መግባት ብቻ አይደለም፣ መንግስትን ጎትቶ ወደ ጦርነት መክተትን ይፈልጋል። መንግስትን ጎትቶ ወደ ጦርነት መክተት። መንግስት ደግሞ የሚፈልገው ነገር ምንድን ነው? ከቲፒኤልኤፍ ጋር መዋጋትን አይፈልግም። ለቲፒኤልኤፍ ቲፒኤፍ የሚባል በቂ ኃይል አለ። ገብተዋል አይደል? ከመንግስት ካለው ጥያቄ በላይ እርስ በርስ ያላችሁ ጥያቄ ስላለ እሱ መጀመሪያ ይመልሱ። መጀመሪያ እሱ ይለይ። ሁለቱ መካከል ማን ነው ሌጂቲሜት የሚሆነው? ቲፒኤፍ እያለ ያለው ቲዲኤፍ የሚባለውን
ካላስወገድ ነው ከትግራይ ህዝብ ትከሻ ላይ ካላወረድ ነው የትግራይ ህዝብ ሊያልቅብን ነው ብሎ የትግራይ ልጆች ወጡ የመሰረቱት ጦር ነው የጦር። ስለዚህ ወደ መንግስት ማየት ከማየት በፊት እነዚህ አካል ወይ ይጥፉ ወይ ያጥፏቸው። ይሄን ነው እድል መስጠት ይፈልገው መንግስት ማለት። እነሱ ግን ይሄን እንዳይሆንና ጦርነቱ ከመንግስት ጋር ነው ፌደራል መንግስቱ ወረረን ጄኖሳይደሩ መጣ የሚለውን ሙዚቃ ለማጫወት አኩብክቦ ነው ያሉት። እሱ ሩም እየከለከላቸው ነው ያለው መንግስት። ገብቶሃል? ሩም ይከለከላቸዋል። አሁን ብሎ ነው ሁለት መድፍ ጎትቶ ያመጣሉ አለኝ ይሉና የሆነ ነገር ስሜት ውስጥ ከተን እንዲተኩስ እናረጋለን ምናምን እንጂ ቲፒኤልኤፍ ለምን አባቱ ነው መድፍ የሚይዘው? አስቦ እንግዲህ መድፍ እንግዲህ የሚይዝ መድፍ ለምንድን ነው የሚይዘው? ዲስአርማመንት የሚለው ጨዋታ ያው እሱ ተተረው መድፍ መያዝ አይችልም። ወዲያውኑ መተ ነበር መቀበል። ግን ይሄ የሚፈለገው አጀንዳ ነው። መነካካት ነው ጫውታው የህዝብ ማለት። እሱን ሩም እየከለከለ ነው ያለው ፌደራል መንግስት። አሁንም እያደረገ ያለው በአፋር ግንባር እያጠነከረ ያለው ነገሮችን ከዛ ባሻገር ለሆነ ነገር ነው። ከዛ ጊዜው ሲደርስ ግን ያኛው ኃይል ኦቨርራይድ እንዲያደርግ ሁኔታው ይመቻችለታል ማለት ነው። ከዛ የቀረውን ህግና ስርዓት ማስከበር ግዴታ ስላለበት ፌደራል ፖሊሱም ሆነ መከላከያ ሰራዊት ዘመቻ ትጥቅ ማስፈታት ውስጥ ሊቀላቀል ይችላል። ያን ግን የምታደርገው መጀመሪያ መቀሌን መጀመሪያ ከተሞችን ቲፒኤፎችን ከተቆጣጠሩ በኋላ ነው። ከዛ የምንጠራውን አብረን ልንፈነጠር ትችላለህ ማለት ነው። ይሄ ነው መሆን ያለበት ፕሮጀክቱ። ትክክል እንዳልከው የትግራይ ብሔረተኝነትን የተዳከመውን ማለት በቲፒኤልኤፍ የወለደው ብሔረተኝነት ማለት ነው። ቲፒኤልኤፍ የወለደው ብሔረተኝነት በጣም ቶክሲክ ነው፣ እናውቀዋለን። እጅግ በጣም አግላይ ነው፣ ኢትዮጵያ ጠል ነው፣ ታሪክ ጠል ነው። አንድ በጣም ምናባዊ የሆነች ድክም ያለች አንድ ትግራይ የሆነች ሀገርን ማዋለድም ይፈልጋል። ትንሽ ዊርድ ነው የቲፒኤልኤፍ ብሔረተኝነት፣ ቲፒኤልኤፍ የወለደው ብሔረተኝነት ማለት ነው። እና እሱ ብሔረተኝነት ባትሪ ጨርሶ ዜሮ ነበረ። እቺ የረሃቧ ስሜት የረሃቧ አጀንዳ ስትመጣ የመጠቃት ስሜት የመጨቆን ስሜት በእያንዳንዱ የትግራይ ማህበረሰብ ላይ ማለት ነው እንዲፈጠርና ቲፒኤልኤፍ እንዲደግፍ የማድረግ ነበረ። ሁለተኛ እንዳልከው ደግሞ ፕሮቮክ ማድረግ ነው። የፌዴራል መንግስቱ ጋር መላተም ከራስ ኃይል ጋር ብትላተም ያን ያህል ስሜት አይቀሰቅስም እና ከዛ አንጻር ምናልባት እነሱ ያው ኮንስፓየር አድርገው ሊሆን ይችላል የሚል ነገር ነው። ካለን ሰዓት አንጻር የዛሬውን ዝግጅታችን በዚህ እንቋጭ መሰለኝ። መልካም አድማጭ ተመልካቾቻችን የዛሬውን ዝግጅት በዚህ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ።